ጉድበሉ በማህበራዊ ሚዲያ ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ይቅርታዬን በደብዳቤ ጽፌ ነው የመጣሁት። ማልቀስ አልነበረበትም። ምነግራችሁ እኔ ጃኒ እንኳን ፈጣሪ አተረፈሽ በሉ። እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አዶናይ አዩ ሲሪየስ ይሄን ሁሉ ህዝብ እየተሳደብክ ነው? አሁን እኮ እነዚህ መፈታት አይደለም። እነዚህ ከተፈቱ ከዚህ በኋላ በጣም እንወደው እናክብረው አርቲስት ቴዎድሮስ ካሳሁን ስለ ሀገሩ ዮሰን ጌታሁን ከቴዲ አፍሮ ጋር ተያይዞ ከህዝብ ለቀረበበት ቅሬታ ምላሽ ሰጠ። ዮሰን በምላሹ የቴዲ አፍሮ አድናቂ እንደሆነም ገልጿል። ሀገር የሞተችበት የቴዲ ያለቅሳል የሚለው የቴዲ አፍሮ ግጥም እንደማይስማማው የገለጸ ሲሆን ይህንን ሐሳብ በመቃወም ቅር የተሰኙ ወገኖች መኖራቸውን ጠቁሟል። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገር ያልሞተችም አለች ብዬ አምናለሁ። ኪነ ጥበብ ለቴዲ አፍሮ እንደፈቀደችለት ሁሉ ለኔም ሐሳቤን የመግለጽ መብት ትሰጣለች ብሏል። የግል ጥላቻ የለም፣ ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለውና እንደ ማንኛውም ኢትዮጵያዊ አድናቂው ወዳጁ መሆኑን ተናግሯል። ቅሬታው በአርቲስቱ ማንነት ላይ ሳይሆን በአልበሙ ውስጥ በተገለጸው ሀገር ሞታለች በሚለው የሐሳብ ፍሰት ላይ ብቻ መሆኑን አስገንዝቧል። በሰው ላይ ጥቃት በማድረስ የተከሰሰው ድምፃዊ አህመድ ማንጁስ የ300 ብር ቅጣት እንዲከፍል ተፈረደበት። በሴት ልጅ ላይ አካላዊ ጥቃት በማድረስ ወንጀል የተከሰሰው ድምፃዊ አህመድ ሁሴን ወይም ማንጁስ ላይ የገንዘብ ቅጣቱን ያስተላለፈው ጉዳዩን ሲመለከት የቆየው የአዲስ አበባ ከተማ የመጀመሪያ ደረጃ ፍርድ ቤት ቂርቆስ ምድብ ችሎት ነው። ድምፃዊው ለዚህ ቅጣት የተዳረገው የካቲት 22 ቀን 2018 ዓመተ ምህረት ከንጋቱ 12 ሰዓት ከ10 ላይ በቂርቆስ ክፍለ ከተማ ልዩ ቦታው ስታር ሆቴል በተባለው ውስጥ የግል ተበዳይ የሆነችውን መድኃኒት ይልማ ላይ ጥቃት ፈጽሞ ጥፋተኛ በመባሉ እንደሆነ ፍርድ ቤቱ በሰጠው ውሳኔ ላይ አብራርቷል። ፍርድ ቤቱ የቅጣት ውሳኔውን ከመስጠቱ በፊት የግራ ቀኙን የቅጣት አስተያየት የመረመረ ሲሆን አቃቢ ሕግ ወንጀሉ የተፈጸመው በሴት ላይ በመሆኑና ተከሳሽ ድርጊቱን የፈጸመው በምሽት በመሆኑ ቅጣቱ ሊከብድበት ይገባል ሲል አመልክቷል። ተከሳሽ በበኩሉ ቀደም ሲል የወንጀል ሪከርድ የሌለበት መሆኑ ድርጊቱን መፈጸሙን አምኖ በመጸጸቱ እንዲሁም የሁለት ልጆች አባትና የቤተሰብ አስተዳዳሪ መሆኑን በመጥቀስ የሚጣልበት ቅጣት እንዲቀልለት ጠይቋል። ፍርድ ቤቱ በውሳኔው የአቃቢ ሕግን የቅጣት ማክበጃ በመተው ተከሳሹ ያቀረባቸውን የቅጣት ማቅለያዎች ተቀብሎ የእስር ቅጣቱን ወደ ገንዘብ ቅጣት ቀይሮለታል። በዚህም መሰረት ተከሳሹ የ300 ብር የገንዘብ ቅጣት እንዲከፍል እንደተወሰነበት ፍርድ ቤቱ በሰጠው ውሳኔ ላይ ተመልክተናል። ተከሳሹ የገንዘብ ቅጣቱን እንደከፈለ የዋስትና ገንዘቡ ተመላሽ ተደርጎለት ከእስር እንዲፈታም ታዟል። ጊዜ አዲስ ነገር ስናቅ የሰለጠንን የሚመስለን እየሰራ ነው ያለውን ነገር እንዳናቅ የሚያደርገን ነገሮች እንደነዚህ አይነት ነገሮች ናቸው። ጥቁር ቀለም የነጩን ሰው የባርነት ቀንበር ዘግናው ታሪክ ስራ ባርነትና ደባልቆ ካፈር የተኛውን በሬ ቀሰገሱትና አረቡ This is a disrespect to art. The fact that artists and ከአርት ጋር ግንኙነት ያላቸው ሰዎች እዛ ጋር ቁጭ ብለው መዳኘታቸው it's another level of disrespect and ወዴት እያመራ እንደሆነ አላውቅም። judges ማለትም human judges ቁጭ ብለው AI የሰራውን ነገር judge ማድረጋቸው በጣም ራሱን ኮንትራዲክት የሚያደርግ አይዲያ መሆኑን የተረዱት አይመስለኝም። and I don't know where this is going, but this is a major disrespect and ዝም ማለት ስላልቻልኩኝ ነው። I know ምንም የሚመለከተኝ ነገር አይደለም and ምንም ማመጣውም ነገር የለም ግን አሁን በዛ ለቃሉ ፑቲክ አንዳንድ ቪዲዮዎችን እየሰራሁላችሁ ነበርና እዚህ ጋር አንድ ማሳያችሁ ይሄ ኢንስታግራም ላይ ያገኘሁት ነው። በቃሉ ፑቲክ ስም ብራንድ ወጥቶ ጫማ፣ ልብስ በዚህ መልኩ እየተሸጠ ነውና አንድ ሰው ፓተንቱን ሲያጣ ማለት ልክ እንደዚህ ሲሆን ነው። አሁን ቃሉ ፑቲክ ዓለም ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። አሁን የሱ መዘግየት የሱ አክቲቭሊ ከኢንስታግራም ጋር ከተለያየ ሶሻል ሚዲያ ሰዎች ጋር አለመገናኘት ብዙ ነገር እያሳጣው መሆኑን እንዲሁም ፓተንቱ ማንነቱ እየተሰረቀ መሆኑን በዚህ አጋጣሚ እንድታውቁ ስለፈለኩ ነው ይሄን ነገር ያመጣሁትና ቃሉ ይሄን ቪዲዮ የምታየው ከሆነ በጣም እየዘገየ ነው፣ ብዙ ነገር እያመለጠ ነው። እንደ ሀገር ነው እንግዲህ ይሄን ነገር ሎስት እያደረግን ያለ ነው ማለት ነው፣ እንደ ግለሰብ ብቻ ሳይሆንና እዚህ ነገር ላይ አሁን ነው እንግዲህ አንተ ልጅ ስለሆንክ ሊሆን ይችላል ኦር የሚያማክሩ ሰዎች ሊሆን ይችላሉ። ያኛ የአሜሪካ ነገር ነው የምኖረው ልርዳህ እያልኩ ነው። ሰው ኮንታክት አድርጎ ነበር ሪፕላይ አድርጋለሁ ስልኬንም ማለት ነው። ግን
ምንም አይነት መልስ የለም ካንተም ከሰዎች ጋር ላገናኘህ ነበር ላይቭ ላይ ገብተህ ከሰዎች ጋር ላይ ኮኔክሽን ማትፈጠር ከሆነ ይሄን ትልቅ እድል የምታጣው ነው የሚሆነው። አሁን ትልቅ ማማ ላይ ያለው ከዛ ነው በቃ የምትወርደው ማለት ነው። በአግባቡ ጊዜህን ማተቀመጥ ከሆነ ይሄን ለመንገር ነው ጋይስ። አሁንም ድጋሚ ሼር አድርጉለት እንታገላለን ወደ መስመር እስኪገባ ድረስ። ቃሉ ፕሊስ 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 አግኝ ሰዎችን ኮኔክሽንን አጠንክረን ለመንገር ነው። ሰላም ጋይስ። ስትጠብቃት የነበረችው እናትህ ነገም ነው። እስቲ እያትና ቀፋት ወይንሸት ልጅሽ ነው። አዎ ግን እንደ እናትና እንደ ልጅ እንደ ነፋፈቀ አይደለም ስትገናኙ ያዩባት ስሜት። በእውነት ቀፊ ውስጥ አንዴ ልጅ ይህንን ፕሮግራም አይቶ እንደኔ ልቡ እየተሰበረ ጋዜጠኛው እንኳን ገርሟት ልጅሽን አይደል እንዴ? አዎ እስቲ አንዴ ተነስተሽ እቀፊው ከማለት በላይ ምን ውርደት አለ? እውነቴን ነው እምላችሁ። ምን ነው ባልተገናኙ ነበር ያልኩት የእናትየዋን ሁኔታ ሳያት። እናትየዋ ጥላቸው ሄዳ ከ20 ዓመት በላይ አረብ ሀገር ትኖር ነበር። ከአንድም አራቴ ወደ ኢትዮጵያ ለጉብኝት መጥታለች። ያሉበትን ታውቃለች፣ የሚኖርበትንም ቦታ ታውቃለች። በሌላ ሰው እየጠየቀች አንድ ቀንም ሄዳቸው አይታቸውም አታውቅም። ልጆቻቸው ሲጨንቃቸው ወደ ኤቤስ ሄዶ እናታችን አፋልጉን ብለው በኋላ ላይ በኤቤስ ስታይ እኔ ያለው ብላ ስትመጣ ከ20 ዓመት በኋላ የተለያዩ ሰዎች እኔ ካሁን ተቃቅፎ መሬት ለመሬት ተንከባለው አይላቀቁም ብዬ ስጠብቅ ያሳየችው ግን አክት ከአንድ እናት አይጠበቅም። እውነት እንደዚህ አይነት እናት በአፍንጬ ይውጣ ባላቃት ይሻለኛል። 20 ዓመት ሙሉ ያለውበትን ቦታ ሁሉ እያወቀች ሳትጠይቀኝ እኔ አፈላልጌ ሳገኛት ደግሞ የእናትነቷን ፍቅር እንኳን እማሰጠኝ እናት ከሆነች ባናቷ ትተከል። እንዴት እንደተናደድኩኝና እንደቆሰልኩኝ አባቴ ተዋት። ያንተ እናት እመቤቴ ማርያም ናት። ቪዲዮ ለኢትዮጵያ ሕዝብ በአጠቃላይ ነው። ብትችሉ በዚህ ሰዓት ላይ አጀንዳችሁ ቲክቶከርና ዩቲዩበር አይደለም መሆን ያለበት። ነዳጅ ጭማሪው እጅግ በጣም ከፍተኛ ጫና ነው ህዝቡ ላይ እያሳደረ ያለው። ይሄ ፖለቲካ አይደለም። ባይደዌ 90% በላይ የሆነው ህዝብ እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ይሄንን መካድ የሚፈልግ ብዙ አካል ሊኖር ይችላል፣ ግን የማይካድ የሚታይ ነገር ነው። ያ ህዝብ ደግሞ እንኳን እንዲህ አይነት ጭማሪ ተደርጎበት ባለው መኖር የከበደው ህዝብ ነው። መታየት ያለበት አዲስ አበባ ላይ ትንሽ ለጠጥ ብሎ የሚኖረው ሬስቶራንት የሚበላው አሪፍ መኪና የሚነዳው ህዝብ አይደለም የኢትዮጵያ ህዝብ ሪፕሬዘንቴሽን። ባይ ዘ ወይ 135 ሚሊዮን ህዝብ ባለበት አገር 3 ሚሊዮን የማይሞላ መኪና ነው ያለን። ስለዚህ ይሄ የሚያሳያችሁ አብዛኛው ሰው ትራንስፖርት ተጠቃሚና እጅግ ከባድ ድህነት ውስጥ የሚኖር ህዝብ ነው። ስለዚህ አጀንዳችሁ፣ ወሬያችሁ በየፌርማታው ታክሲ ስትሰለፉ፣ ቢሮ ውስጥ ስትጠብቁ፣ ሱቅ ላይ ምን ላይ ወሬያችሁ ሊሆን የሚገባው ህይወታችንን እንዴት ነው ተመጣጣኝ የምናደርገው? የሰቀቀን ኑሮ መሆን የለበትም። በቀን አንዴ መብላት ካልኩሌሽን ሊሆን አይገባም። በተለይ ሰርቶ የሚያድር ታክስ የሚከፍል ህዝብ እንዴት ጥያቄ ሊኖር አይገባም። እና ይሄ ፖለቲካ አይደለም። በቃ ውስጣችሁ ግን የሆነ ትንሽ ወኔ ሊኖር ይገባል። ኩዌስችን አድርጉ። ይሄ የቲክቶከርና የእንትን ኢሹ መከተል ራሳችሁን ማደንዘዝ ካልሆነ የያዛችሁት መቆየት ይችላል። እሱ ትደርሱበታላችሁ፣ ስለሱ ትወያያላችሁ። ቅድሚያ ስለዚህ አውሩ። ነገ መብላት ሰው ሲያቅተው እርስ በርስ ሰው መበላላት ይጀምራል። ከተማ ላይ ሩቅ አይደለም። ኮሜዲያን እሸቱ በህግ ሊጠየቅ እንደሆነ ተሰምቷል። ምክንያቱ ደግሞ ያለ ፍቃድ የሚሰጡ የኤአይ ስልጠናዎችን በመስጠቱ በህግ እንደሚጠየቅ ነው ይፋ የተደረገው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት በቅርቡ ባወጣው መግለጫ በሀገሪቱ ውስጥ በሰው ሰራሽ አስተውሎት ወይም በኤአይ ዘርፍ ስልጠና መስጠት የሚችል ፍቃድ ያገኘ አንድም ድርጅት እንደሌለ ተሰምቷል። እንደሚታወቀው ኮሜዲያን እሸቱ በራሱ የዩቲዩብ ቻናልና በተለያዩ ሚዲያዎች ላይ የኤአይ ስልጠናዎችን እንደሚሰጥ እንዲሁም ምዝገባ እያደረገ እንደሚገኝ በተደጋጋሚ ሲገልጽ መቆየቱ ይታወቃል። ነገር ግን ከመንግስት ምንም አይነት ፍቃድ እንዳልተሰጠና ለማንኛውም ግለሰብ ይሄ ፍቃድ እንዳልተሰጠ ይፋ አድርገዋል። ማሰልጠንም ክልክል ነው ተብሏል። የሚሰጡት ላይም በህግ እንደሚያስጠይቅ ይፋ ተደርጓል። ሁላችሁም በኮመንት ላይ የገባችሁ ጃኒ እንኳን ፈጣሪ አተረፈሽ በሉ። ሚያዝያ 26 ቀን ነው ጃኒ የግል መኪናዋን ስታሽከረክር ከቺቺኒያ ወደ ሲግናል በሚወስደው መንገድ ላይ ከአንድ ዛፍ ጋር ተጋጭታ አደጋ የደረሰባት። በዚህ ሰዓት ጃኒ ሕክምናዋን ጨርሳ ወደ ቤት መመለሷ ታውቋል። የጃኒ ወዳጆች፣ አድናቂዎች፣ ቤተሰቦች ሁላችሁም እንኳን ፈጣሪ አተረፈላችሁ። አሁን እኔ መኪናውን ሳየው ከዚህ ውስጥ ሰው መትረፉ ራሱ አስደንግጦኛል።
ከባድ አደጋ የደረሰው እሱ ላይ ነው። እሷም ላይ ደርሶባታል። እሱ ላይ ደርሷል። በጣም ከባድ አደጋ ግን እግዚአብሔር እንኳን ቀላል አደረገለት። እንኳን እግዚአብሔር ሌላ ነገር አለው ነው በቃ እንኳን በዚህ አለፈ። መኪናው ስታዩ ግን እኔ እንዳልኳችሁ የኔ አደጋ የመኪና አደጋ የደረሰብኝ ጊዜ ከዚህ መኪና ውስጥ ሰው ይወጣል እንዴ ነው የተባለውና ይሄንን ነው ያልኩት። አብዝቼ ጮሃለው ጌታ ማረኝ ብዬ በግልጽ የታየኝ ሲምረኝ ጌታዬ በውስጤ በደልስ ሕይወት የዝላለች በአምላክ ቸርነት ሕይወት ካላገኘች በአምላክ ቸርነት ሕይወት ካላገኘች በርጤሜዎስ ነኝ ዓይነ ስውር መስኪን ከሩቅ የሰማሁት የጌታዬ ድምፁን ከብዙ ጋጣ ጉርምርምታ መሃል የክርስቶስ ድምፁ በግልጽ ይሰማኛል። የጌታዬ ድምፁ በግልጽ ይሰማኛል። አዶናይና ጃኒ አደጋ ደርሶባቸዋል የሚል ዜና አሁን ሁላችንም እየሰማን ነው፣ እርግጠኛ ነኝ። እና አሁን ላይ ግን ማቱሳላና ጃኒ ናቸው ምናምን እየተባለ አንዳንድ ወሬዎች እየወጡ ነው። ግን ምንም ማለት አልፈለኩኝም ነበረ መጀመሪያ ላይ። ግን አሁን ላይ በጣም ብዙ ቪዲዮዎች እየተሰሩ ስለሆነ ኮሜንት እያየሁኝ ሰዎች እሰይ እንኳን ሆነ ምናምን ነገር የሚሉ ሰዎች አሉና ያማችኋል እንዴ? ይሄ እኮ ቀልድ አይደለም፣ የህይወት ጉዳይ ነው። ከባድ አደጋ ነው የደረሰባቸው እየተባለ እንኳን ባደረገው ምናምን የምትሉ ሰዎች ግን ኖርማል ናችሁ? ይሄ እኮ የህይወት ጉዳይ ነው። በህይወት መኖርና የመቆየት ጉዳይ ነው። አደጋ ተብሎ ሰው እንዴት ነው ልቡ የማይደነግጠው? እውነት ምን አይነት ጊዜ ላይ ነው የደረስነው የሚያስብል ነገር ነው እንዴ? ነገር እኮ ሰው በህይወት ሲኖር ነው። ሰለችህን፣ አስጠላህን ምናምን አንህ ምናምንም እኮ እሱም በህይወት ሲኖር ነውና በጣም ነው የሚያስጠላው እንደዚህ አይነት ነገር። ቢቻላችሁ ጸልዩላቸው ወይ እግዚአብሔር እንኳን አታረፋችሁ ማለት አለባችሁ። ካልሆነ ዝም በሉ እንዴ። ማንም እኮ ቋሚ የለም፣ ማንም እኮ ዘላለም ነዋሪ የለም። ዛሬ ያለን ስንል ነገ ምን እንደምንሆን አናውቅም። እኛ ላይ ይደርሳል ወይ የምንወደው ሰው ላይ ይደርሳል። ነግበኔ የሚባል ነገር አለ። ለሰው እንደዚህ ክፉ መመኘት በጣም የሚያስጠላ ነገር ነው። ከቲክቶክ ባለፈ እነዚህ ሰዎች ሪል ህይወት ነው ያላቸው፣ ትክክለኛ ህይወት ነው ያላቸው እና ይሄንን አስቡ። ቢቻላችሁ ዝም በሉ። እግዚአብሔር ይማራችሁ ማለት ካልቻላችሁ እንኳን ማለት ነውና ለማንኛውም እንኳን እግዚአብሔር አተረፋችሁ ነገር እንደሆነ የሚያስታውቀው ገና አዲስ ቪዲዮ ፖስት እንዳደረገ ድርድር አድርገው ይጽፉታል። ከዛ በኋላ አዳሚ እየገባ በዛው ምንም ህዝብ ደግሞ ኮሜንት ሳይ በዛው ይደረባል ማለት ነው እንጂ የመጻፍም ግዴታ የለባቸውም። ጀስት እስክሎር ማድረግ ይችላሉ። ይገባችሁ? እንደዚህ አይነት ሚስቴክ ስለሆነ እናንተ ደግሞ ያው ይሄ ምንም አጥፍቶ አይደለም ተሰለቸ ተጠላ ምናምን የሚባልበት ሪዝን ምንም የሰራው ስራ የለም። ገባችሁ? እንደ አንድ ቆም ብላችሁ ታስቡት። ደግሞ ምን አደረገ? ጀስት ቪዲዮ ይለቃል፣ አይሳደብም፣ ፖለቲካ ውስጥ የለበትም፣ ምንም ነገር ውስጥ የለም። ይሄ ልጅ እኮ ለምን ሰለችህን ማለት ምን አመጣው? ጽሁፉ ምን አመጣው? ጀስት እኮ ማሳለፍ ትችላላችሁ ማለት ጀስት ስክሮል ምን ልላችሁ ፈልጌ ነው የሆነ እንትን ነው በቃ የሆነ ኮሚቴ ይጽፋል፣ ሁሉ ሲከተልና ትሬንድ አደረገው። እንደዛ አይነት ነገር ነው እንጂ ግዴታ አይደለም። ስክሎር ማድረግ አለ ነው። እኔ አሁን ነው ቅናትም ቢሆንም ላይክ በዚህ ልክ ብቻ እናንተ ደግሞ ኮሜንቱን አብዙለት፣ በቃ ሰፖርት አድርጉት ምናምን አውቀው ነው ስክሎር እና እንትን ጥጥሎ መስሚያችን እናንተ ገና ቪዲዮ ፖስት ሲያደርግ እናንተ ደግሞ ፍቅራችሁ ምናምን አሳዩት። እሺ እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለሉ። እሺ ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስላችሁ ነው? የዚህ ጀነሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የምችል የዚህ ህዝብ ኮንፊደንስ መጨመር የምችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። It's not your fault. It's not your fault. የሰሞኑን የአዶናይ ቪዲዮ ካየው በኋላ
ይሄ ሲን ነው ይመጣልኝ። it's not your fault man ያንተ ጥፋት አይደለም። ከ2-3 ሚሊዮን ቪው ወደ 200 እና 300 ሺህ መውረዱ ያንተ ችግር አይደለም። ሶሻል ሚዲያ እንዲህ ነው። የሆነ ሰዓት ላይ እዚህ ጋር ከዛ ከሰፊው ማህበረሰብ ጋር ተቀላቅለ የድልን ትሞክራለህ። ህብረተሰቡን በዚህ መልኩ መናገሩ እናንተ እንዲናችሁ ምናምን ማድረጉ ግን doesn't help ጭራሽ ያብሰዋል። 200 ሺህ እና 300 ሺህ ወደ 70 እና 80 ሺህ ሊወርድ ይችላል። ህብረተሰቡ እዚህ ጋር መጥቶ ሰለቸኝ ምናምን ይላል አይደለ? የሆነ ሰው ሜቢ ሊያናድድህ ይችላል። አንዳንዱ ሰው ግን ለሰጄኒን ኦፒኒየን በአዲስ ነገርና የሆነ ትንሽ የሆነ ነገር ቀየር ኤክስፐሪመንት አድርግ እያለ ነውና ጀስት የሆኑ ኮንተንቶችን ሞክረ እንጂ ሁሌ እኔ እዚህ ቦታ እኮ ነው የበላው ነው የጠጣው አይደል? ትንሽ ኤፈርት ፑት አድርግ ኮንተንቶች ላይ you have the followers you have like the best engagement in the country እኮ አሁንም እኮ እና ኢዝሊ መመለስ ትችላለህ። በተረፈ ግን ይሄ መጥቶ ሰውን ብሌም ማድረጉ እኔ እንዲህ ነኝ ምናምን ከዚህ ሊያብሰው ይችላልና ይሄ ወንድማዊ ምክር ነው። በበጎ ወሰደው። ሊያየው አይችልም። እናንተ ላኩለት ግን ሴቭ አድርጋችሁ ዶይታ